ከፍ ያለ መስመር ላይ ነው። ራብ ከፍ ያለው እንደምን አለ? እግዚአብሔር ይመስገን። መልካም ጾም። እንግዲህ እናንተ እስቲ እንግዲህ ቴሻ በአብ ቴት በአብን በማስመልከት ምን ማለት ነው? ይሄ ጾም እንዴት ነው? በምን ሁኔታ እየተካሄደ ያለው? የቴሻ በአብ ጾም ያው የዓለም ብርሃን የዓለም ዕውቀት ጠቅላላ ባለ ሁኔታ የጠፋበትና እቺ ምድር ቤተ መቅደሱ በነበረበት ጊዜ ለሁላችን ማንኛውም ነገር የፈለግነውን ነገር መሆንና መያዝ እንችል ነበር። እንዴት ነው ንጉሥ ሰለሞን ያለው? ቤተ መቅደሱ በነበረበት ጊዜ አህዛቡ መጥቶ ጸሎት ሲያደርግ የፈለገውን ነገር ሲጸልይ ምንም ነገር ሳትናገረው መልሱን ስጠው፣ ምንም ነገር ጥሩነቱን ወይም ደግሞ ምን አደረገ ሳትል ሁሉን የሚፈልገውን ስጠው፣ ምክንያቱም አንተን ትልቅነት እንዲያውቁ ብሎ ነበር። ይሁዲ ግና በጸለየበት ጊዜ እንደ ስነ ምግባሩና እንደ ጻድቃንነቱ ያው ጥሩ እንደሆነ በጥሩነቱ ስጠው፣ መጥፎ ከሆነ ደግሞ ያው መልሱን አትስጠው። ለምን ብሎ በሚጠይቀው ጥያቄ ይሁዲ ሁሌም እግዚአብሔር መልስ ሳይሰጠው ሲቀር ያው እኔ ተሳስቼ ነው የሚለውን ቃል እዞ ስለሚሄድ ምንም ችግር የለም። አባል አህዛብ ግና ያንን ሀገር ሁላ መጥቶ የለመነውን ሳይቀበል ሲቀር ምንድነው የሚል? ይሄማ እንደ ማንኛውም እግዚአብሔር ነው፣ ምክንያቱም የተጠየቀውን ማይሰጥ የሚል ነው የነበረ እና ቤተ መቅደስ ማለት በአሁኑ ጊዜ ለእኛ ሊገባንን አልቻለም፣ ሊገባንንም አይችልም። አፕላቶን የሚባለው ፈላስፋ ቤተ መቅደሱ በፈረሰበት ጊዜ ነብዩ ኤርሚያስ በነበረበት ጊዜ ነው አብሮ የሚኖረው የነበረ እና ምን ይል ነበር? ነብዩ ኤርሚያስ ሲያለቅስ እያየው ለምንድን ነው የምታለቅስ ብለህ ሰው እኮ እውቀት ያለው ሰው እኮ ሲያለቅስ አያምርበትም ብሎ ሲጠይቀው ነብዩ ኤርሚያስ ቤተ መቅደሱ ፈርሶ ነው አለው። እንዴ ለእንጨትና ድንጋይ ለፈረሰ ነው የምታለቅስ? ይህን እኮ ተባብረን መስራት እንችላለን፣ ማስተካከል እንችላለን እና ለዚህ ልቅሶ አታድርግ። እንዲሁም ደግሞ ይሄ ደግሞ ያለፈ ነገር ነው ብለህ ሰው ደግሞ የሚመጣውን ነው እንጂ የሚያስብ ያለፈን ነገር ለምን ሆነ ብሎ አለቅስ ቢለዋል። አሁን አፕላቶንን ነብዩ ኤርሚያስ ምን ይለዋል? በህይወት ጥያቄዎችን ጠይቀህ መልስ ያላገኘህላቸው ወይም ጎድሎህ እስካሁን ድረስ ለነሱ መፍትሄ ያላገኘህላቸው ነገሮች አሉ ብሎ ይጠይቀዋል። በጣም ብዙ አሉ። በፈላስፋ ሂደት ጥያቄ ተጠይቄ መልስ ያላገኘሁላቸው አዘሱ ምን ይለዋል? ንገረኛ ነው ጥያቄዎችን ስጠኝና አሁን በቦታው ልንገርህ መልሶችን አሉ። በቤት ጥያቄዎች ብዙ ጥያቄዎችን ጠይቀዋል። በዛ በቆመው በዛው ላይ ቦታ ሆኖ መልሱን ይሰጠዋል። እንደዛ ሲሆን ያን አፕላቶን ማለት ይሄን ሁሉ ዕውቀት ከምን ያስከው አለው። ይሄንማ ከቤተ መቅደሱ ነው፣ ቤተ መቅደሱ በነበረበት ጊዜ ያስኩት ዕውቀት ነው አለው። ይሄ እንደዛ ከሆነማ ይሄ ልቅሶ እንዳንተ አይነቱ ብልህ ለሆነው ሰው ነው ልቅሶ የሚያስፈልገው። ዕውቀት ለሌለው የጎደለውን አውቀም። አንተ ግን ብልህ ስለሆንክ ዕውቀትም ስላለህ የቤተ መቅደሱ መጉደል ለአንተ ምን አይነት ትልቅ ቦታና ለዓለም ትልቅ ቦታ እንዳለው ያስታውቃልና ይሄ የልቅሶ የብልህ ልቅሶ ነው። ምክንያቱም በኋላ ስናለቅስ የደካማ ሰዎች ልቅሶ ነው ነበር። አሁን ግና ይሄ የሚያሳየው የብልህ ልቅሶ ነውና ማልቀስህ ቦታ አለው ብሎ ይናገረዋል። እና ይሄም ምንድነው ሁላችንም እስካሁን ድረስ ቤተ መቅደሱ ሊሰራና ሊፈጸም ያልቻለበት ምክንያት እግዚአብሔር ሳይፈልግ ቀርቶ አይደለም። ምክንያቱም እግዚአብሔር እኛ ከምንፈልገው የበለጠ እሱ ይፈልጋል። ምክንያቱም እሱ አባታችን ነው። አባት ደግሞ ልጅ ሲጎዳ ሲያይ ማየት አይችልም፣ ይከብደዋል። ለጊዜያዊ ነው እንድንስተካከል ይሄን ያው እኛ ላይ ያው ነገሮቹ እንዳይመጡ ዝን ብሎ ነው ቤቱን ያፈረሰ እንጂ ማንስ ነው መቼ ነው ያየነው የእግዚአብሔር ቤት ይፈርስ? ማንስ ነው የእግዚአብሔር ቤት ያፈርስ የሚችለው? ይሄ ሁላ የሆነበት ምክንያት የራሳችን ጉድለት ነው። እንዴት ነው? ምንድነው ጉድለታችን? ትልቁ ጉድለታችን በአሁኑ ጊዜም እዘነው ያለ ነው። ትንሽ ተነጋገሩ ቀደም ብዬም ሰምቼ ነበር። ሁላችን
የእምነት ሂደት የለና ሁላችንም ጥላቻ በውስጣችን አለና ያን ጥላቻ ግና ትርጉም ያለውና ለምን የሚለውን ጥያቄ ያዘ ጥላቻ ሳይሆን ይህ ጥላቻ ዝም ብሎ በቃ አለምንም ምክንያት ሰውን ሰው የሚጠላ በሃይማኖት ላይ ደግሞ ብዙ ጨዋታ ላይ ያለ ይሁዲ ሆኖ ሌላ ሃይማኖት መፈለግ የለበትም። አንድ ለምሳሌ አህዛብ ከሆነ የራሱን እምነት ለምን አመንክ ተብሎ ቅጣት አይሰጠውም። ይሁዲ ሆኖ ግን በሁለት መንገድ ላይ በአንድ ጊዜ ሁለት መንገድ ላይ መሄድ እግዚአብሔር የሚጠላው ትልቁ ነገር ነው። አንድ ሰው መታመንበት ከሆነ ነብዩ ኤልያስ ምንድነው አለ አድማታ ቴምፖስ ኸማልሽና ሰይፊ እስከመቼ ነው በሁለት መንገድ በአንድ ጊዜ የምትሄዱት? ያን ጣዖት የምታምኑበት ከሆነ እግዚአብሔር ከሆነ አመኑበት፣ ካልሆነ ደግሞ አትመኑበትና እግዚአብሔርን ያዙ። አሁንም እኛም ደግሞ እዞንን ያለና አንቆንን ያለ የውስጣዊ የራሳችን ራስ በራሳችን ነብዩች እንደሚሉትኝ መኻሪባይህ ማያሳይህ ሚመኺዘው ይሁዲን የሚቀጣው ራሱ ብቻ ነው። ይሁዲ ስተቱ ራሱ ከሆነ ከራሱ ጋር የተያዘ ከሆነ ከኛ ውስጥ ነቀርሳ ካለ ከኛ ውስጥ ጥላቻ ካለ ያን ነው እስከ ዘላለም ምንም ነገር እንዲስተካከል ማያደርገን አዘኛንም እስካሁን ድረስ በመቅደስ እንዳይሰራ ያደረገን ምንድነው? የኛ ጥላቻ ነው። እንዴት ነው ይሄ? የዛሬ ቤተ መቅደስ የመጀመሪያው ከመፍረሱ በፊት ሳንኸሪብ የሚባል ዓለምን የገዛ ንጉስ ነበረ። ያን ንጉስ በንግስታቶች መጽሐፍ የተጻፈው ነው። 185,000 ጄኔራልን ወታደሮችን እዞ ኢየሩሳሌምን ለመቆጣጠር ይመጣል። 185,000 ጄኔራል ማለት ነው። ዝቅተኛ አንዱ ጄኔራል 30 ወታደር አለው እንበል። ስናባዛው 185 ይባዛ በ30 ወታደሮች በአጠቃላይ 5,500,000 የበለጠ ወታደሮች ማለት ነው ኢየሩሳሌም አመጡ አፈሰሰ ይላል። ያ ሁሉ ለምንድን ነው? እስራኤልን ቦታዋን ለመቀበልና ቤተ መቅደሱን ለማፍረስ ነው። ያንን ይመጣና ለነብዩ ሕዝቅያው ምን ይለዋል? በል እኛን ምሰሉና ብዙ ትልቅ እንስጣችሁ ሲለው ነብዩ ኢሳይያስ ምን ይለዋል? አይ እንዳትቀበለው የሚመክርህን ንግግሮች እንዳትቀበለው ብሎ ይነግረዋል። እንደዛ ከሆነማ ለጦርነት ወጣችኋል ብሎ ጦርነት ሊወጡ ያቺ ቀን ሌላ ፔሳህ ማለት ነው በዓል ማታውን ነው የነበረች እና መጣው እንደዚህ ሊያጠፋቸው ብለው ያቤር መላእክታን ጋብርኤልን ይሰድና ምን ይለዋል? አንተ ማስተኛት ሰው ትችላለህ አይደለ? ሄድና ይሄን ህዝብ ሁላ እጭ አድርገህ ሆነ አድሮ በእንደዛ ላይ በሌሊቱ ማለት ነው ነብዩ ንጉስ ገብርኤል ንጉስ ሕዝቅያው ምን ያደርጋል? ጸሎት ያደርጋል። ጸሎት ባደረገበት ጊዜ እግዚአብሔርም ጸሎቱን ሰምቶት ያን ነብዩ መላእክታኑ ገብርኤል መጥቶ እጭ አርጓቸው ወደ 5 ሰዎች ብቻ ዳኑ ከዛ ውስጥ። ያን እንደዛ ሲሆን ምንድነው ያሉ የተመለሱትኝ ማገፋት አخبارም መጣው ማለት የአይጦች ብዛት መጣው ያንን ሰው ሁላ ወረረው በልተዋቸው ሄዷል። እንግዲህ ያይጥ ሆድ ምን አይነት ሆድ ቢኖራቸው ነው ያን ሁላ ሰው እንደበሉ እንጂ እንግዲህ እግዚአብሔር አደረገ ለማለት ከበዳቸው። ከዳኑት ውስጥ ማን የነበሩ? ሰንኸሪብ ዋናው ንጉሱ፣ ሁለቱ ልጆቹ ኔቡኻድኔጻርና ነቡዛርዳን። እነዚህ ማለት ነው ቀይተን በእስራኤል ላይ የሚያመጡትን ችግር ስለሚያውቁ እግዚአብሔር አውቆ አዳናቸው። እነሱም ሰንኸሪብን ልጆቹ በሆነ ነገር ይሄ ያሁኑ ጊዜያችን አይደለም ሁለቱ ልጆቹ አባታቸውን ይገሉታል። ይገሉትኝ ማን ንጉስ ሆነ? ነቡኻድኔጻር ንጉስ ሲሆን እግዚአብሔር ማለት ነው 18 አመት ማለት ነው እየተመላለሰ አንተ ደካማ ንጉስ አለው ሄድና ቤተ መቅደሱን ደሃፍርሰው ይያለ ደጋግምበት ነው። ለምን ብሎ ሲጠይቀው ልጆች ስለማያዳምጡኝ ሁሉንም ነገር ስላበላሹት ደሃጥፋው ይላል። እሱ ደግሞ ማለት
አለድም እያለ በመጨረሻ ይሄውትም አለድም ብሎ ለምን ምክንያቱም ባለፈው የሆነውን ስለማውቅ ደግሞ እንደ የነሱ ነገር እንዲሆንብኝ አይቻል አልፈልግም ብሎ መጨረሻ ነቡዛርዳን ሄዶ ቤተ መቅደሱን እንዳፈረሰው ይናገራል። እናመሰግናለን ራብ ከፍ ያለው መልካም ጾም ይሁንልህ። ወደፊትም በተለያዩ ሃይማኖታዊ ርዕሶች ሰፋ ባለ እንወያያለን። እግዚአብሔር ይስጥልን። በድጋሚ እናመሰግናለን። ኮልቱ